ጽግዬ ጅም ድረስ አበሻ ቀሚስ ለብሳ ስፖርት ካልሰራው ሞቼ ይገኛለሁ፣ ስፖርት ልሰራ ነው የመጣሁት ብላ እንግዲህ የአብ ስራ ስታደርቀው ነበረ። ከመቼ ጀምሮ ነው ይሄን የሚያክል የአበሻ ቀሚስ ተለብሶ ስፖርት ቤት የሚካሄደው? እንግዲህ ትላንት ማታ በአጥር ዘላ ነበር ወደ ቤቱ ገብታ ጠየቀችው። የአብስራ እንግዲህ እጁን ተጎድቶ ቤት ተኝቶ ነበረ እና እሱን ለመጠየቅ አጃ አፍልታ አጥሚት አፍልታ ወደ እሱ ቤት የሄዳ ነበረና ዛሬ ደግሞ በድጋሚ እሱ ተሽሎት ትንሽ እንቅስቃሴ አድርግ ተብሏል ስለተባለ ግዴታ ስፖርት መስራት አለበት መንቀሳቀስ አለበት ተብሎ ጂም ቤት ሄዶ ነበረና እሱን ለማስደንገጥ ብላ እንግዲህ አበሻ ቀሚስ ለብሳ ሄዳ ስፖርት ካልሰራ ሞቼ ይገኛለሁ ብላ እንግዲህ ስፖርት እየሰራች ትገኛለች ማለት ነው። ጽጌሻን በተለይ በጣም ነው የምወዳቸው። ለምን መሰላቸው የምወዳት ማለት ነው። የህይወታቸውን እውነተኛ ህይወታቸውን ሚዲያ ላይ አይወጡም፣ ዳኒና ጽጌ ማለት ነው። ቆይቷል ሚዲያ ላይ ከመጡ ግን እውነተኛ ታሪካቸው ወይም ደግሞ እውነተኛ ህይወታቸውን ሚዲያ ላይ አያወጡም። ይሄን ነገራቸውን ወድላችኋለሁ። በዛሬ ደግሞ እንደዚህ እንትን ማልቀስ የለ ምናምን በቃ ደስ የሚልና ድራማቸው ማየት ራሱ በጣም ነው የሚያስደስተው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ወርቆች ነው ያለው። ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ የኔ ወርቆች። ጽግሻ እንግዲህ ከያብ ስራ ጋር በአዲስ ነገር መጣለች። ዛሬ አበሻ ቀሚስ ለብሳ በዛውም አበሻ ቀሚሷን ያስተዋወቀች። ደግሞ አበሻ ቀሚሶቿ በጣም ነው የሚያምሩት። የምሬ ነው። ቲክቶክ ላይ ራሱ ብዙ ጊዜ አይቼዋለሁ ማለት ነው ቤተሰብ